አላቀሽም ማለት ነው። ምንድነው ነገሩ ግን? በስተመጨረሻ እኔም ስለዚች ልጅ የማውቀውን ነገር ልናገር። የምር ሁሌ ቪዲዮ መስራት በጣም ነው ያስጣላኝ፣ ሳለችኝም። አንቺ አይደለሽም ባሎን ደስ ይለኛል ሆነን ለመናገር። አሁን ላይ ግን አድቡ። የምር በጣም የሚያስጣላ ነገር እያየሁ ነው ሶሻል ሚዲያ ላይ። ታቀርቧት ምን ብላችሁ ሎዛ ሚዲያ ልትወቅሱ ነው? ክርስቲያን አልነበረችም እንዳትሉ፣ ነበረች። አብሯት የተማሩ ክርስቲያን ነበረች ብሎ ተናግረዋል። فمن شرح الله صدره للإسلام فهو على نور من ربه. ሰላም ሰላም፣ እንዴት ናችሁ? ደህና ነኝ ያለሁ። ያው በዚህ ጉዳይ የምር ሁሌ ቪዲዮ መስራት በጣም ነው ያስጣላኝ፣ ሳለችኝም። እንዴት እንደሆነ አላውቅም። በጣም ብዙ ሰው አንቺ አይደለሽም አንቺ አይደለሽም አንቺ አይደለሽም ባሎን ደስ ይለኛል ሆነን ለመናገር። አሁን ላይ ግን አድቡ። የምር በጣም የሚያስጠላ ነገር እያየሁ ነው ሶሻል ሚዲያ ላይ። የመጀመሪያው ነገር ክርስቲያን ወንድምና እህቶቻችን ተነስታችሁ አስፈራርተውሽ ነው ሰይፍ ነው ምናምን የሚል ወሬ አለ። ከሙስሊም ወንድሞቼ ደግሞብሽ ነው ምናምን። በቃ እስኪ እውነቱ ወጥቶ በሚዲያ ደረጃ ይፋ እስኪሆን ድረስ በቃ እስኪ እናአድቡላችንም። የምር እናድብ። በጣም ነው የሚያስጣላው፣ ደስ አይልም። ምክንያቱም ሰው ይቀድማል ብዬ አስባለሁ። ከእምነትም ከምንም በፊት ሰው ይቀድማል። ሰው ሲኖር ነው እምነት የሚኖረው። ሰው ሲኖር ነው እምነቱን የሚከተለውና ሰው ይቀድማል። ይህ ማለት ደግሞ የምር ላይ በጣም ትልቅ ተጽዕኖ ነው የመጣው። ነገሮች አሁን ወደ መጣራቱ እየሄዱ ነው። ስለዚህ ያ ነገር ተጣርቶ ሳምንትም ፈጀ 2 ሳምንትም በሚዲያ ደረጃ ይፋ ይደረጋል። እስከዛው ድረስ በቃ ሁላችሁም እየተነሳችሁ አጀንዳ ባታረጉኝ የምር በጣም ነው ደስ የሚለኝ። አጀንዳ ሆንኩ ላይ ምናልባት አሁን ላይ የተሰራ ነገር የለም። አሁን እንኳን ምኞት ይውላ በቃ ምን ሆነ አዲስ ነገር በቃ ከዚህ የተሻለ እናንተ ልታወሩበት የምትችሉት ልታናፍሱት የምትችሉት ነገር ተመኙ። ሌላው እናቷ እያላችሁ በጣም ብዙ ሰው አንድ ስሟ መግለጽ ማልፈልገው ታችንም እናቷ ናት እንትን ያለችው ማህተብ ገዝታ ያሰረችላት ሚል ቪዲዮ ሰርታ ማየሁኝ። የኔ እናት ሆነ ለመናገር በእምነቷ ማትደራደር አይነት ሴት ናት። በጣም ሃርድ እናቴ በጣም ማለት ነው። ለዚህ ቀለል አድርጎ የሚነገርላት እናት አይደለችም። በጣም ሃርድ ናት። እንደዛ ልታረጋ አትችልም። ኢቭን እንኳን ሆነ ቢባል ወደ ሌላ እምነት ነው ሄድኩኝ እንኳን ቢባል እናቴ የምር በጣም ሃርድ ናት። እንደዚህ ቀላል አይደለም። እና እባካችሁ በቃ አሁን የምር ሁላችሁም እምነታችሁን የምትወዱት የምታከብሩት የምትገዙለት ከሆነ በቃ እኔ ቀድማለሁ አይደል? መጀመሪያው እኔ ለምን እጨናነቃለሁ? እውነትም ውሸትም የሆነ ነገር ለምን ተቀላቅሎን ይሰማለሁ? የምር በጣም ነው እንትን የሚለው ነገሮች በጣም እየከረሩም ጭምር ነው። የዚህ የሶሻል ሚዲያ ወሬ ኢቭን ከአባቴ ጋር ሁላ የማይሆን ነገር ነው የእንትን እየተፈጠረ ያለው ያጣላኝምና እባካችሁ በቃ ለምናችሁ የምር ለምናችሁ ነገሮች ተጣርተው በሚዲያ ደረጃ ይፋ እስኪሆኑ ድረስ ቢያንስ ለቀቅ አድርጉኝ። የምር ልኖርበት። እኔ አሁን ላይ ኮሜንት ገብቼ ስድቡን ችግር የለውም እችየዋለሁ። የምሬ ነው። በቃ ማንም ተስቶ ይሳደብ፣ እኔ ላይ ምንም የሚፈጥረው ነገር የለም። እና ያ አይደለም አሁን ላይ የሚያሳስበው እኔ እና ማንም አንተም አንቺም የሆነ ሰንበዲ መጥቶ ስለሰደበኝ እኔ ህይወት ውስጥ የሚቀየር ነገር የለም። የምሬ ነው። አላቅም በጣም ነው ግራ የሚገባው። እኔ ሶሻል ሚዲያ ባልገባ በጣም ነው የምጣለው። እኔ የምር ይሄ ቲክቶክ የሚባል ነገር ምናምን መጀመሪያም እንደተናገርኩት ሶሻል ሚዲያ ላይ የለሁም። በጣም ነው የምጣለው። ምክንያቱም በጣም ነገሩ የተጋነነ የሚመጣበት ነው። የሆነ አካል እንደዚህ ነው ተብሎ በጣም የሚናፈስበት ነገር ስለሆነ አልወድም ነበር። አሁንም ያመጣኝ የራሴ ጉዳይ ስለሆነ ነው። የሆነ ይሄ ነገር መፈታት ስላለበት ነው ወደ ሶሻል ሚዲያ የሚመጣሁበት ዋናው አላማው። ግን
በቃ የራሴን ችግር እኔ ልፍታው ብትችሉት። ማንም ሰው ደስተኛ ሆኖ አይደለም የሚኖረው ለመናገር የምር ጭራሽ እኔ በህመም ላይ ሌላ ህመም ባትሆኑብኝ ደስ ይለኛል። ግን ይሄን ያክል ጊዜ ስንኖር አላቀሽም ማለት ነው። ምንድነው ነገሩ ግን? በስተመጨረሻ እኔም ስለዚች ልጅ የማውቀውን ነገር ልናገር። ይቺ ልጅ ረዴት ትባላለች፣ ጓደኛዬ ነበረች። እኔን ሁላችሁም እንደምታውቁኝ የወሎ ዩኒቨርሲቲ ተማሪ ነኝ። እሷንም ማቃት ወሎ ዩኒቨርሲቲ ውስጥ ነው። ወሎ ዩኒቨርሲቲ ስንማር 2 ዓመት ሙሉ አውቃታለሁ። 2 ዓመትም እማቃት የኦርቶዶክስ እምነት ተከታይ እንደሆነች ነው። ምክንያቱም አብረን ቤተክርስቲያን እንሄዳለን፣ አብረን እንመጣለን፣ አብረን እንበላለን፣ አብረን እንጠጣለን። ጓደኛሞች ነበር። ብዙ ሰዓትም አብረን እናሳልፋለን። እኔና ልጅቱ ከተዋወቅን 2 ዓመት ነው። ሙስሊም እንደነበረች ታወራይ ነበር። እንደነበረች ግን ወደ ክርስትና ሃይማኖት እንደመጣች ብዙ ሰዓት እንደሆነ ምናምን ነግራኛለች። ይሄንን አውቃለሁ። አሁን በስተመጨረሻ እዚህ ኢንተርቪው ተደርጋ ብዙ ተማሪ ጓደኛሽ እያረገ ሸር ያደርግልኛል። ከዛ እኔ በቃ ጓደኛዬ በስተመጨረሻ ተሳካላት ብዬ ነበር። ጭራሽ ሰዓታት ሳይቆጥር በትንሽ ጊዜ ልዩነት ይሄኛውን ቪዲዮም ላኩልኝ። ጭራሽም መቼም ቢሆን በእምነቴ አልደራደርም ምናምን። ማንም ሰው በእምነቱ አይደራደርም፣ ማንም ሰው ማለት ነው። ግን ደግሞ ምንድነው መዋሸት ይደብራል። ሲቀጥል ደግሞ እንደዚህ ሰውን በሰው ማናከስ በጣም ነው የሚደብረው። በጣም ማርያምን በጣም እንዴ የእርቃን ፎቶ ቢለቀቅልኝ ይሻላል። ያንቺን የእርቃን ፎቶ ማን ነው ትኩረት ሰጥቶ የሚያዩ እንዴ? ማን ላይ ይችላል ብለሽ ታስቢያለሽ? ሲቀጥል ደግሞ ይሄ ሁሉም የተንጫጫ እኮ ያንቺ ሰውነት አሳስቦ ሳይሆን የእምነት ጉዳይ ስለሆነ ነው። እኔም እንደ አንድ ኦርቶዶክስ ይሄ ነገር አሳስቦኝ ነው። በዛ ላይ ደግሞ ሰውን እንደዚህ ማባላት ማናከስ በጣም ነው የሚደብረው። እንዴት ግን ቻልሽበት እንዴ? እንዴት ነው ይሄ ነገር ታሪኩ እንኳን ሊንክ አድርጎ ሊገጥምልሽ የቻለ እንዴት ነው? እኔ በጣም ነው የገረምሽ። እግዚአብሔር ምን ብላችሁ ልታቀርቧት? ምን ብላችሁ ሎዛ ሚዲያ ልትወቅሱ ነው? ክርስቲያን አልነበረችም እንዳትሉ፣ ነበረች። አብሯት የተማሩ ክርስቲያን ነበረች ብሎ ተናግረዋል። ያኔ ማብዳ ነው። ይሄን ያክል ጊዜ ስንኖር አላቀሽም ማለት ነው። ምንድነው ነገሩ ግን? በስተመጨረሻ እኔም ስለዚች ልጅ የማውቀውን ነገር ልናገር። ይቺ ልጅ ረዴት ትባላለች፣ ጓደኛዬ ነበረች። እኔን ሁላችሁም እንደምታውቁኝ የወሎ ዩኒቨርሲቲ ተማሪ ነኝ። እሷንም ማቃት ወሎ ዩኒቨርሲቲ ውስጥ ነው። ወሎ ዩኒቨርሲቲ ስንማር 2 ዓመት ሙሉ አውቃታለሁ። 2 ዓመትም እማቃት የኦርቶዶክስ እምነት ተከታይ እንደሆነች ነው። ምክንያቱም አብረን ቤተክርስቲያን እንሄዳለን፣ አብረን እንመጣለን፣ አብረን እንበላለን፣ አብረን እንጠጣለን። ጓደኛሞች ነበር። ብዙ ሰዓትም አብረን እናሳልፋለን። እኔና ልጅቱ ከተዋወቅን 2 ዓመት ነው። ሙስሊም እንደነበረች ታወራይ ነበር። እንደነበረች ግን ወደ ክርስትና ሃይማኖት እንደመጣች ብዙ ሰዓት እንደሆነ ምናምን ነግራኛለች። ይሄንን አውቃለሁ። አሁን በስተመጨረሻ እዚህ ኢንተርቪው ተደርጋ ብዙ ተማሪ ጓደኛሽ እያረገ ሸር ያደርግልኛል። ከዛ እኔ በቃ ጓደኛዬ በስተመጨረሻ ተሳካላት ብዬ ነበር። ጭራሽ ሰዓታት ሳይቆጥር በትንሽ ጊዜ ልዩነት ይሄኛውን ቪዲዮም ላኩልኝ። ጭራሽም መቼም ቢሆን በእምነቴ አልደራደርም ምናምን። ማንም ሰው በእምነቱ አይደራደርም፣ ማንም ሰው ማለት ነው። ግን ደግሞ 2 ዓመት ሙሉ ስሟ ረዴት ነው፣ አብረን አስቀድሰናል፣ ጾመናል፣ አንግሰናል ብሎ የሚናገር ሰው እየመጣባት እሱንም ታማ ነው ብላችሁ ልታልፉት ነው? ኢንተርቪው ያደረጋችሁ ሰዎች አላማችሁ ምንድን ነው? ስለዚህ ይሄንን ኢንተርቪው ማስቆም ያለባችሁ አካላት ይችል እየሰጠችውን ኢንተርቪው አስቆሙ። ሌላም ፖለቲካ ሌላ ድራማ እንጽፋለን ካላችሁ እኛ ከሷ ለይተን አናያችሁ ማለት ነው። ራሷ ናት ኡክቴ ፎቶ ላይ ያለችው። ይገርምሻል እንዴ ጠዋት ባንዷ ቤቷን ከፍታ ስሟ ረዴት ነው ወሎ ዩኒቨርሲቲ 2 አድሮ ግን ሙስሊም እንደነበረች ነገራኛለች አለች። በዩኒቨርሲቲ ቆይታሽ ታመሽ ነበር ወይ ብዬ ጠይቂያት ደህና ነኝ አልፎ አልፎ ይጠለኛል እንጂ ሌላ ችግር አላጋጠመኝ ብላ ተናግራለች። ያውቁሻል ወይ ዩኒቨርሲቲ ጓደኞች ስላት አዎ ሙስሊም ሆኜ ነው የሚያውቁኝ አላለችም? ጋይስ ሙስሊም ሆኜ ነው የሚያውቁኝ ብላለች። ስለዚህ ይህችን ልጅ ወስዳችሁ ኢንተርቪው የምታደርጉት በምን ሌብል ነው? በምን ሞራላችሁ ነው? ተደግሞባት ነው ልትሉ ነው? ኧረ ታማ ነው ልትሉ ነው? ስለዚህ የሕክምና ሪዛልቷ መምጣት አለበት። የአእምሮ ጤና ችግር ካለባት ኦኬ እሺ። ግን አሽሞንሙናችሁ አመጣችሁ
ተቃቅፋችሁ እና ኢንተርቪው አድርጋችሁ ከሸኛችኋት እኔ ከሎዛ ሚዲያ ለይቼ አላያችሁም። በነገራችሁ ላይ ሎዛ ስለቀደማቸው የተናደዳችሁት እንጂ አዲስ ነገር አይደለም። ስለዚህ ክርስቲያኖቹ አስፈራርተዋት ነው ቢሉ ትክክል ናቸው። ልጅቷ ክርስቲያን ናት አማራጭ አታፈርታ ነው ቢሉ ትክክል ናቸው። ነገ ይሄንን ኢንተርቪው ከለቀቃችሁ በነገራችሁ ላይ የምትጣዳፉት የምትሯሯጡት ፖለቲካ ለመስራት ተጨማሪ ድራማ ለመጻፍ ከሆነ ትርጉም አልባ ነው። ከሷ ለይቼ ራሷ ላያችሁ እናንተ ትሁኑ በሽተኛ እሷ ትሁን ራሱ ገና እናጣራለን። እሱ ከመንገድ ላይ አንስቶ ኢንተርቪው ያደረጋት እናንተም ከመንገድ ላይ አንስታችሁ ኢንተርቪው ያደረጋችኋል። አታውቋትም። ያወቃችኋት በዚህ ሚዲያ ምክንያት ነው። ስለዚህ ምንም መሰረት አድርጋችሁ ነው ወስዳችሁ ኢንተርቪው አድርጋችሁ ነገ የምትለቁት። ልዩነታችሁ ምንድን ነው? ማላይ ነው ሙድ የምትይዙት? ኔቨር። በነገራችሁ ላይ እኛ ስትመጣ የመገፋት ስሜት እንዳይሰማት ጥፋቴን ማስተካከል አልቻልኩም የሚል ስሜት እንዳይሰማት እድል ነው የሰጠናት እንጂ ትክክል ነሽ ብለን ራሱኛ ሎዛ ሚዲያን አልወቀስንም። ሚዲያን የወቀስነው ማስረጃ ለምን የለውም። አንድ ተቋም አንድን ሰው ኢንተርቪው ሲያደርግ ደውሎ ሲጠራ ይጠይቃል። መቼ ተጠመቅሽ? የተጠመቅሽ? ማናስጠመቀሽ? ማናስተማረሽ? ህይወትሽ እንዴት ነበረ? ስንት ጊዜ ሆነሽ? የሚባሉ መሰረታዊ ጥያቄዎችን አልጠየቃትም ሎዛ ሚዲያ። ለምን? ለፖለቲካው ስለሆነ የፈለጋት። ገባችሁ? እናንተም ነገ ጠርታችኋት ያኔ ስትቀርቢ ራስሽን አታውቂም ነበር? አዎ አላውቅም። ነጠላ ለብሰሽ ነበር? አዎ አላውቅም። ያምሽ ነበር? አዎ ያመኝ ነበር። አላሁ አክበር፣ አላሁ አክበር። የታመመን ሰው ኢንተርቪው አድርጎ መልቀቅ። እሷ ግን ሙስሊም ናት አልሐምዱሊላህ ብትል ይሄም ብላ ነው የምልህ ነው ይባል። ይሄም ብላ ነው የምልህ። ይሄን ኢንተርቪው የምታደርግና የምትለቅ ሰውዬ ማለት ነው። እንደዚህ የሚባል ነገር የለም በነገራችሁ። ኦፓ ላቋርጥሽና እንዴት ጠሪያቸውና ይምጡ። በውስጥ የነገርኩሽ ሁለቱ ሰዎች አንቺ ሼር አድርጉላቸው። እኔ አድርጌያለሁ ግን አልመጡም። አይምጡ። ምን አገባን? ቢዝነሳችን አይደለም በነገራችሁ ላይ። የማንም ቢዝነስ የለብንም። ግን ማንም ፖለቲከኛ ማንም ብልጥ ሰው እኛ ላይ ፖለቲካ መስራት አይችልም። እንጠይቃለን። ትናንት ከከምቦልሻ መጣችሁ፣ ዛሬ ኢንተርቪው አደርጋችሁ ነገ ከሸኛችኋት እናንተም ከሎዛ ሚዲያ ትሻሉ፣ ያለ መረጃና ያለ ማስረጃ። ስለዚህ ክርስቲያኖቹ ልጅቷ ክርስቲያን ነበረች፣ አዎ ክርስትና ላይ መስከራለች፣ ስለፈራች ነው ሀሳቧን የቀየረችው ቢሉ ትክክል ነው የምንለው እኛ በሚነገራችሁ። ምክንያቱም ኤቪደንስ የላችሁ፣ የሕክምና ሪዛልት አላመጣችሁ፣ መረጃና ማስረጃ አላቀረባችሁ። የልጅቷን ቃል ብቻ አምናችሁ ነው ኢንተርቪው ያደረጋችኋት። የልጅቷ ቃል ደግሞ ለእኛ ማስረጃችን አይደለም። ባለፈውም ስንናገር ምንድን ያልነው? ሚዛናዊ ሁኑ፣ አስተውሉ፣ ሎዛ ሚዲያን አትሳደቡ፣ እኛ እናጣራ መጀመሪያ። ገብቷችኋል? አንድ ሀሳብ ፍሎ ከተደረገ በኋላ ከተወራ በኋላ ከተንሸራሸረ እኛ ስለጠየቅናት ነው ቪዲዮ ቫይራል የወጣው። በነገራችሁ ላይ ሀሳቡ አስቋቸውም ይሁን ተገርመውም ይሁን ተጨንቀውም ይሁን ቫይራል አውጥተውታል። ጉድ፣ በጣም ጥሩ። ከዛ እናንተ ምን ብለናል? ስታገኟት ሕክምና አድርጉላት፣ የጤና ሁኔታዋ ይቅደም። በዚህ ሁኔታ ላይ ሆና ኢንተርቪው ብታደርጓት ለውጥ አያመጣም። ምክንያቱም እሷ እኔ ያመኛል እያለች አለች። እኔ ነኝ የተናገርኩት፣ እኔ ነኝ፣ ድምፁ የኔ ነው፣ መልኩ የኔ ነው። መቼ እንደተናገርኩ አላቅም፣ ማን እንደሆነ አላቅም፣ ለምን እንደቀረብኩ አላቅም፣ ክርስቲያን ሆኜ አላቅም ያለችን ሴት እንዴት እንዲለት የተቻለ ስትባል ያመኛል፣ የሚጥል በሽታ አለብኝ፣ በተጨማሪ ደግሞ አቅሌን አጣለሁ፣ ራሴን የምስትባቸው ጊዜቶች አሉ። አንዳንድ ጊዜ የማደርጋቸውን ነገሮች ካለፉ በኋላ ሰው ነው የሚነግረኝ ብላ የተናገረችን ሴት ቡና ጋብዘህ ኢንተርቪው አደርግሃት ነገና ተነገ ወዲያ ምን ላይ ሰጠች ብለህ ፖስት ብታረቅ ይሄን ብላ ነው የምልህ። በነገር ላይ ይሄ ማወቅ አለባችሁ። ማስረጃ እና መረጃ የወዳጅነት የሚባል ነገር የለም። ታማሚ ነኝ ብላ ነው የመጣችሁ። ስለዚህ እኛ የምንፈልገው የሕክምና ውጤቷን ነው። ሰፈር ጎረቤት የሚያውቃት አብሯት የተማረ ሰው እየተናገረ እናንተ ይሄንን ትኩረት ሳትሰጡት እሷን ኢንተርቪው ያደርጋችሁ ክርስትና ላይ ለተናገረችው ነገር ሎዛ ሚዲያ ቀርባ ለተናገረችው ነገር ይቅርታ ብታስጠይቋት፣ ሀሳቧን ብታስቀይሯት፣ ብትመክሯት ለውጥ አያመጣም። የምንደግፈው የክርስቲያኖችን ሀሳብ ነው።
ልጅቷ ነፃነት አታ ነው እንጂ ክርስቲያን ነበረች የሚል ድምዳሜ ላይ እንደርሳለን። ምክንያቱም ታማሚ ነኝ ያለችውን ትኩረት ስላልሰጣችሁት እናንተ ደጋግመን ተናግረናል። ሎዛ ሚዲያ ላይ ምንም አይነት የማስፈራሪያና የማስጨነቅ ችግር እንደሌለ መልኳ፣ ፌሻል ሪያክሽኗ፣ ኮንፊደንሷ፣ በራስ መተማመኗ፣ ቃል ተጠቃቀሟ ያስታውቅ ነበር። ፍሪ ነበረች፣ ኢንጆይ እያደረገች ነው የተናገረችው። ገባችሁ? ስለዚህ ነገም እናንተ ጋር ልክ ሎዛ ሚዲያ ላይ እንዳለችው ስትናገር አላሁ አክበር አጃኢብ ብለህ ፖስት ካደረግ ችግሩ ያንተ ነው። ተጨማሪ ድራማ ሰርታችሁ የሚዲያ ሽፋን መስጠት ከሆነ አላማችሁ ስጡና እኛ ምን እንደምናደርጋችሁ እናሳያችኋለን። ኦፓል ሰላም። ጥንቃቄ ማድረግ አለባችሁ። ሀሳባችሁን ግልጽ ማድረግ አለባችሁ። ኢንተርቪው ስታደርጓት ሎዛ ሚዲያ ላይ ከሰጠችው ሀሳብ በመነሳት ነው መሆን ያለበት። ሎዛ ሚዲያ ላይ ብቻ አይደለም፣ ኮሜንት ላይ ጓደኞቿ፣ አብሮ አደጎቿ፣ የሚያውቋት ሰዎች ውሸታም ናት እያሉ እየመሰከሩባት ነው። ገብቶቻል? ሀያት ውሸታም ናት፣ እኛ እናቃታለን። ሀያት ክርስቲያን ነበረች፣ አብራን ተምራለች። ሀያትን እኛ እናቃታለን። ድሮ ሙስሊም ነኝ አሁን ክርስቲያን ነኝ ብላኛለች። ፎቶ ሁላለን፣ አብረን አስቀድሰናል የሚል ሰው ማህበራዊ ሚዲያ ላይ እየሰማችሁ ኢንተርቪው አድርጋችሁ ከለቀቃችሁ ችግሩ እናንተ ነው። ምክንያቱም እናንተ እውነታውን አይደለም የምትፈልጉት ማለት ነው። ለድራማው ክፍል 2 ሌላ ድራማ መስራት ነው የምትፈልጉት ማለት ነው። ስለዚህ የሎዛ ሚዲያ ጥፋት ምንድን ነው? ልጅቷ የመብት ጥሰት እየተደረገባት ነው ወደሚል አጀንዳውን ከፍ እናደርገዋለን። ልጅቷ ከደህንነት ስጋት እየተነሳ ነው ታመም ያለ ያለችው ወደሚል አጀንዳውን ከፍ እናደርገዋለን። ምክንያቱም አንድ ታመም ያለው ያለን ሰው ሌላ ወንበር ላይ አስቀምጠኸው የሚናገረውን ነገር እውነት አድርገህ ትክክል አድርገህ ምላሽ አድርገህ ካቀረብከው ችግሩ ያንተ ነው ማለት ነው። ፖለቲካ ማለት ይሄ ነው ነገራችሁ። ስለዚህ ሎዛ ሚዲያ ሲጠየቅ የተናገረው ይህንን ነው። እኛ ጸበል ነው ምን ሄደው ብላን የወጣችው፣ ገዳም ሄዳለሁ ብላን የወጣችው፣ ከምቦልቻን ሄደች አናውቅም ብሏል። ሁለተኛ መስለሜን ካወቁ ይገሉኛል፣ አባቴን የሚገል ይጸድቃል፣ እናቴ ናትም ተሳዝነኝ ብላ ስለ ቤተሰቦቿ ተናገራለች። ፈርታ ነው የሚሆነው ነው ያለው። ከዛ እናንተ እዛ ሚዲያ የተናገረችው ነገር አሟት ነው ብለህ ስትናገር ማስረጃ መቅረብ አለብህ። የሕክምና ውጤት መቅረብ አለበት። ካልሆነ ግን ምን ይዛችሁ ነው ኢንተርቪው ያደረጋችኋት? በምን ኤቪደንስ ነው ኢንተርቪው የምታደርጓት? ነገ መታ ወንበር ላይ ቁጭ ብላ ሎዛ ሚዲያ ላይ እንዳደረገችው እኔ ዛሬ ሙስሊም ነኝ ነገ ሙስሊም ነኝ፣ የራቁት ቪዲዮ ቢለቀቅብኝ እመርጣለሁ፣ ኡስታዞችን ይቅርታ፣ መላው ሙስሊምን ይቅርታ፣ መጅሊሱን ይቅርታ ስትል እውነት ነው ብለህ ልታቀርበው ነሱ? በምን መስፈርት? ትናንትን የተናገረችውን ታምሜ ነው አላውቅም ያለች ሴትዮ አንተ ጋር ሲሆን ጤነኛ ናት ብለን እንድናዳምጠን ነው የምትፈልገው? ኧረ እባክህ ለዛ ነው የሚሰማችሁ። ማ ላይ ነው ሙድ የምትይዙት? ስለዚህ እናንተ ከሎዛ ሚዲያ ጋር የነበረችዋን አክተር እናንተ በትርፍ እንደገዛችኋት ነው እኛ የምንረዳው። ኢንተርቪውን አይተን ልጅቷ ደንበኛ ተጫዋች ናት በትርፍ ገዝታችኋታል ብለን ነው የምናስበው እንጂ ክርስቲያን አልነበረችም ብላችሁ ልታሳምኑ ናችሁልን በነገራችሁ በፍጹም። ስለዚህ ፖለቲካ አትስሩ፣ ድራማ አትስሩ፣ የሰዎችን ሰላም አትበጥብጡ። እኛ ትኩረት የሰጠነው ፎከስ የሰጠነው አንድ ሰው